ስዳደግ ሰው ስዳደግ ነው ባለጌ ሰው ባለጌ ነው ትልቅ ሰው ሲመጣ ኖር አይልም መላእክት አታከብሩ እመቤታችን አታከብሩ ሽማግሌ አታከብሩ ኖር አትሉ ስዳደግ የሚባለው ያ ነው ስዳደግ ነው የሚባለው ክብር የለም ሰው ቤት ግብት ብሎ ሰው እንደፈለገው ላውራ የሚልበት ስምንተኛው ሺህ ስለሆነ ይቻላል ስለዚህ አካይዱን ስታዩት እኛ ድንግል ማርያም ቤዛዊተ ዓለም ትባላለች የምትባልበት መንገድ ይሄ ነው የሚል ነው ክርክሩ ኢየሱስ ላይ አይደለም ያለቀ ጉዳይ ነው ቤዛ ሁሉ ዓለም ነው የምትለው አንተ የዓለም ቤዛ ነው የምትለው ልክ ነህ እኛ የዓለም ቤዛ ነው እንላለን ካንተ ቀድመን ነው የምንለው ከኛ ነው የሰማኸው እንደውም ከኛ ነው የሰማኸው ቤዛ የሚል ቃል የግዕዝ ነው በነገራችን ላይ የግዕዝ ቃል ነው እየተጠቀምክ ያለው አልገባም እንጂ በላቲን ተጠቀም የጀርመን ሉተር ከሆነ ሐሳብህ ቤዛ የሚል ቃል አታገኝም ግዕዝ ነው ቃሉ ራሱ ቤዛ ተውሰ ራሱ ከማ ተውሰ እንደምታወራ እንኳን አታውቅም የግዕዝ ቃል ነው እና ቤተክርስቲያን ያላት መነጋገሪያ ቋንቋ ነው ግዕዙን ይዛ የተቀመጠች የኦርቶዶክስ ተዋሕዶ ቤተክርስቲያን ናት ስለዚህ እየተነጋገርን ያለነው ስለ ኢየሱስ ቤዛነት አይደለም አሁን ክርክሩን ሰዎች ሲልኩልኝ ምን ወደ መናዙሮታል ክርስቶስ ቤዛ አይደለም ክርስቶስ ቤዛ ነው ክርስቶስ እሱ አይደለም እሱ ምንም ጥያቄ የለው ክርስቶስ ቤዛ ሁሉ ዓለም ነው እንዴት ሲባል ደግሞ ዓለም የሚያውቀው ነው በቀራንዮ አደባባይ ተሰቅሎ ደሙን አፍሶ ቀድሞ በከብቶች በረት ተወልዶ ሙስና መቃብርን አጥፍቶ መርገመ ሥጋ መርገመ ነፍስ እንደምስሶ የዲያብሎስን መንፈስ አስሮ በቀራንዮ አደባባይ 13ቱን ሕማማተ መስቀል ተቀብሎ በአምስቱ ቅንዋት ተቸንክሮ ደሙን አፍሶ ሥጋውን ቆርሶ ያዳነን ይሄ በኦርቶዶክስ ነው የሚታወቀው እንጂ ጌታ መጣው ዓለም ጣዖት ሲያመልክ እኮ ኢትዮጵያ እግዚአብሔርን የምታመልክ ሀገር እኮ ናት ስለዚህ እሱ ላይ አይደለም ክርክሩ ስለዚህ ወዴት አዞሩት ወደዛ አዞሩት ስለ ድንግል ማርያም ቤዛነት አሁንም እኛ የምናነሳው ልብ በሉ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የፈለገ ቦታ ተሄዶ ቢጠየቅ ድንግል ማርያም ተሰቅላ አድናለች ቢሉ አንድም ሰው ይሄንን አይቀበልም ያላልነውን ስለዚህ ሰይጣኑም እንደሚለው ያልተባለውን እንደተባለ የተባለውን እንዳልተባለ በቃ ሰይጣን ማለት ይሄ ነው ተንኮለኞቹም ሰራተኞች ያ ነው ሐሰተኞቹም አገልጋዮች ያ ነው ተጠበቁ የተባለውን ከነዚህ ነው ተመልከቱ ያልነውን አላሉም ይሉናል ያላልነውን አሉ ይሉናል ምክንያትን ቆርጥ ዘንድ ከካህዲያኑ ይሄን እላለሁ እንዳለ ጳውሎስ ሐዋርያ እኔም ይሄን እላለሁ ስለዚህ በመተነጋገሩበት ጊዜ መስመሩን ይዛችሁ በዩቲዩብም በቲክቶክም በመተነጋገሩበት ጊዜ ከመስመሩ ሳታልፉ ይሄ ነው የኛ መነጋገሪያ ይሄ ነው የኛ ነጥብ ብላችሁ በዛ መንገድ ነው የምትነጋገሩት የድንግል ማርያም ቤዛነትን በተለያየ መንገድ ቤዛ የሚለውን ቃል ራሱ ተንትነናል በስንት መንገድ ቤዛ እንደሚባል አምላክ የሚለው ለምሳሌ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴን አምላክ አድርጌያለሁ ሲል ፈጣሪ ሰማይና ምድርን ፈጠረ ብለን ነውኛ ሙሴ ፈጣሪ ነው ብለን እንቀበላለን ተመልከት ቃሉ ግን ምንድነው ላንጉዌጅ ኦፍ ሊሚቴሽን አለ በፍልስፍናው ትምህርት ቤት የሚሰጥ ነው ወይም ሊሚቴሽን ኦፍ ላንጉዌጅ የቋንቋ ውስንነት ይሄ ውስንነት ቃሎቻችን አንድ ነገር የምንገልጽበት የተለያየ አገላለጽ ሊኖር ይችላል ስለዚህ ሙሴ ለምሳሌ አምላክ አድርጌያለሁ ሲለው ሰማይና ምድርን ፈጥራል ማለት አይደለም እመቤታችን ቤዛ ስንል ተሰቅላለች ማለት አይደለም ወዴትም ልታጣሙት አትችሉም ሙሴን ደግሞ በሌላ ስፍራ ቤዛ ነው ብሎታል ለእስራኤል እመቤታችን ለኛ ቤዛ ነው አማላጃችን ናት ቤዛ ሁሉ ለማለት ለሚቀበላት ሁሉ አማላጅ ናት አንድ ነገር ግን በዚህ ነገር ላስጨብጣችሁ ማርያም አማላጅ ናት አዎ ታማልዳለች አይደለችም
አታማልድህ። በቃ ይሄ እኮ ነው ነገሩ። ማርያም አማላጅሽ ናት? ምን አልሽ? አዎ ታማልድሻለች። አይ አማላጅ አይደለችም፣ አታማልድሽም። ይሄ እኮ ነው የኛ ትምህርት። የኛ ትምህርት እኮ ይሄ ነው። ኢየሱስ አማላጅህ ነው? ኦርቶዶክስ አይ አምላኬ ነው። እንግዲያው ለፍርድ ሲመጣ ዳኛ እሱ ነው። አንተ ሌላውስ ምን ትላለህ? ኢየሱስ አማላጅህ ነው? አዎ አማላጄ ነው። ለፍርድ ወንበር ላይ ሲቀመጥ ዳኛ ሲሆን ምን ልትል ነው? መልስ የለህም። መልስ የለህም። አንድ ጊዜ በመስቀል ላይ ደሙን አፍሶ አስታርቆናል። አለቀ። ከማጋ አስታረቀን ለሚለው ደግሞ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከራሱ ጋር አስታረቀን። እኛም እንለዋለን መስላችሁ ክርስቶስን ራሱ ሰዊ፣ ራሱ መስዋዕት፣ ራሱ ሰውቶ ራሱ ተወካፊ። እንደዛ ነው የኔና የናንተ አምላክ። ክብር ምስጋና ይግባው።